ሀገራችን ላይ እኮ ብራንድ የሆነ ልብስ ብራንድ የሆነ እቃ ነው ያለው ማለት ነው። ሀገራችን የገንዘብ ችግር ነው እንጂ እኮ የእቃ ችግር የለብንም ማለት ነውና ያው በዚህ እንደምታዩት 25 ኪሎ ባልሞላ ልብስ እኔ በሳውዲ 1250 ብር ነው ክፍያ ያወጣሁበት ከታክሲው ውጪ ማለት ነው። እንግዲህ አስቡት አዲስ ልብስ ብሩ ተልኮ ሀገር ቢገዛ እንግዲህ ሳሉት ባይምሯችሁ ማለት ነውና በጣም እየተናደድኩኝ ነው። ለምንድን የላኩት እስከምል ድረስ ማለት ነውና በቃ ጥንቃቄ አድርጉ። እቃ ለመላክ ስትፈልጉ በባህር ስትልኩ ባህር ተጠቅጥቆ አንድ በርሜል ተጠቅጥቆ 500 ብር ይሏቸዋል። ግን 500 ብር ብቻ አይደለም ያስከፍሏቸው 500 ሪያል ያስከፍላሉ ይባላል። ግን ውሸት ነው። 500 ሪያል አያስከፍሉም። ማለትም አያስከፍሉም ስላችሁ ጭማሪ ነው የሚያስከፍሉት፣ ጭማሪ ነው የሚቀበሉት ማለት ነው። የታክሲ ይሄ እቃ ሲወስድ የታክሲ 100 ብር ጨርሷል ማለት ነው። ከጅዳ ወደ መካ ሲወስድ ማለት ነውና በጣም ነው የተናደድኩት። ከምሬ ነው በጣም ይሄ እቃ የላኩት ቀኔ ነው የተበላሸው ማለት ነው። በቃ ለምን ላኩት? ይሄ የቀየሩበት እኮ ነው። እሱም የመዳም ኮተት ነው። ይሄ አዲስ ልብስ መሰላችሁ እንዴ? ስለዚህ አዲስ ልብስ ቢሆን እንኳን የተሻለ ነው። ይሄ የሚረባ እቃ እንኳን አልሆነም። ግን እኔ አልነቃሁም ነበር እንደመጣሁኝ ምናምን ነበረ ምንም አልነቃሁኝም ነበር ማለት ነው። እና ጥንቃቄ አድርጉ ማለት ነው።